አሁን ባላደራ እንደሚባለው አይነት ጫወታ የምትጫወት ከሆነ ግን ግልጽ የሆነ ጦርነት ውስጥ እንገባለን። የሰውዬ መወገድ አለበት። እስክንድር ይምራው ተብሎ አንድ አንፈልግህም አትፈለግም በቃ ነጋ ከሚመራው አፋር ከተባለ ጸረ አማራ ድርጅት ጋር አዲስ አበባ ታየ። ታላቁ ከነግሳንግሱ ወደ ቤቱ ገብቷል። እስክንድር ነጋም አዲስ አበባ መግባቱን የጥለስ ሚዲያ ማረጋገጡን ዘግቦልናል። በትም ያለው የአፋዳውን እዚህ ጉዳይ ላይ የለሁበትም ማለት ያለው ለህሉና ትግሉ ሲል ራሱን አክስሙት ድርጅት ስም አክስመው ወደ ትክክለኛው የትግል እስክንድር ነው አለ አማራ እስክንድር ጀምሮ ማለት በዋነኝነት ደግሞ እስክንድር ነጋ የሚባል አለ ልዩ ግለሰቦች ብቻ ወይም ደግሞ የሆኑ ያልሆኑ ድርጅቶች እንበል ግንቦት ሰባት ወይም ደግሞ አፋሃድ የሚባለው አሁን በቅርቡ ምን ሰማው ለምሳሌ እስክንድር ነጋም ብንወስድ እስክንድርን መስፈር በጣም ቀላል። እስክንድር አማራ ክልል ውስጥ አማራ ሁሉ በድንጋይ የሚያሳድደው ሰው ማለት እስክንድር ነጋ ይዞት የሚመጣው ፖለቲካ ከአብይ አህመድ በላይ ያስፈራል። እኔ አማራው ነኝ የምነግራችሁ ለብሔር ብሔረሰቡ ድምጼን ቆርጣችሁ ለብልጽግና ፕሮፓጋንዳ ስሩበት ከፈለጋችሁ። እስክንድር ነጋ የሚባል አሃዳዊት ኢትዮጵያን ሊፈጥር የሚመጣ አማራውን ከኦሮሞ አማራውን ከሐረሬ ከሱማሌ ከስልጤው ጋር ሊያዋጋ የሚመጣ አሃዳዊት ኢትዮጵያን ሊፈጥር የሚፈልግ ቅዠታም ንጉስ አማራውን ከብሔር ብሔረሰቡ ጋር ሊያዋጋ ነው። ይሄንን አድርሱላቸው። እነዚህ አሁን በእስክንድር ነጋ ጋር ያሉ አደረጃጀቶች ኢንክሉዲንግ እስክንድር ነጋ ማለት ነው። እስክንድር የያዘው አስተሳሰብ ትክክል አይደለም ያለው። ምክንያቱም ኢትዮጵያ 80 ምናምን ብሔር ብሔረሰብ ያለበት ሀገር ነው። አማራ ብቻውን ህገ መንግስት መቀየር አለበት መቀየር የለበትም የሚል ስኬቶቻችን ምንድናቸው? ጃይንት የሆነውን የእስክንድር ነጋ ፐርሰናሊቲ ተቋቁመን ፖለቲካውን ማፍረስ ችለናል። ስኬቶቻችንን ሴሌብሬት ከማድረግ ይልቅ የአማራው ብሔርተኛ ምንም አይነት ስኬት የሌለው ይመስል ጎጥ ሀብቴን ተናገር። ለምሳሌ እኔን እንደገለሰብ ብትወስደኝ እስክንድርን ያፈረስኩት ስኬት ነው የሚበልጠው ወይስ አንዲት ቀን መከታው ሀብቴንና ማስረሻ ሰጤና ጌታውንን የተቸውስ ነው የሚበልጠው? የአማራ የህልውና ትግል ላይ ቤቱን ጥሎ ልጁን ጥሎ ሀብቱንም ጥሎ ያገባኛል ብሎ የሚሰለፈውን ሰው ባታከብረው ይገርመኛል። ይውጣልን ስትል ግን ቀፋፊ ሆነ ቆሻሻ የሆነ አመለካከት እንደሆነ ይሰምርበት ይገባል። የጽናት ተምሳሌት የእውነት ምስክር ባሳምነው መንፈስ አለ እስክንድር እንደ አማራው ጀግናው ያብርቱ አስራትህ ብዙዎች ቆመዋል በእስክንድር ጽናትህ አስራት